ሰላም ሰላም የተወደዳችሁ ውድ የእግዚአብሔር ልጆች እንደምን አላችሁ? እኔ ወንድማችሁ ሰላም የጌታ የአምላካችን ስም የተባረከ ይሁን። ዛሬም ጥናታችንን ደግሞ እንቀጥላለን። ልዑል እግዚአብሔር ስሙ ለዘላለም ይባረክ። እንግዲህ መጽሐፋችንን እያጠናን ያለነው የገላትያ መጽሐፍን ነው። ዛሬ ምዕራፍ 3 ላይ ደርሰናል። ክብር ለአምላካችን ለእግዚአብሔር ይሁን። ኢየሱስ ለዘላለም ጌታ ነው። እግዚአብሔርን ቃል ገላትያ ምዕራፍ 3ን እያነበብን እያየን እንሄዳለን። እንግዲህ ባለፉ ክፍሎች ሐዋርያው ጳውሎስ በምዕራፍ 1 እና በምዕራፍ 2 ላይ ስለራሱ፣ ስለ ሕይወቱ፣ ስለ አገልግሎቱ ሲናገር እንደነበርና አሁን የገላትያ ሰዎች ያሉበትን ሁኔታ ሲነግራቸው ትመለከታላችሁ። ሐዋርያው ስለራሱ የተናገረበትን ምክንያት ስናነሳ ሐዋርያው ጳውሎስ ትክክለኛ ሐዋርያ ከእግዚአብሔር ሐዋርያነትን የተቀበለ ሐዋርያ እንዳልሆነ የሚናገሩ ሰዎች እንደተነሱና ቤተክርስቲያን ውስጥ እንደሚናገሩ እንደሚያወሩ አይተን ሐዋርያው ጳውሎስ ለዚህ ምክንያት ራሱን ያብራራል፣ የተጠራበትን ጥሪ አገልግሎቱን ይናገራል ማለት ነው። ስለዚህ ዛሬ ምዕራፍ 3ን እንደዚህ እንጀምራለን በጌታ በኢየሱስ ክርስቶስ ስም። እንደዚህ ይላል ምዕራፍ 3 ቁጥር 1 እናንተ የማታስተውሉ የገላትያ ሰዎች ሆይ ለመሆኑ ማን ምሕረት አደረገባችሁ? ኢየሱስ ክርስቶስ እንደተሰቀለ ሆኖ በፊት ለፊታችሁ በግልጥ ተስሎ ነበረ ይላቸዋል ሐዋርያው። እናንተ የማታስተውሉ የገላትያ ሰዎች ይላቸዋል። እናንተ ለምንድነው የማታስተውሉት? ለምንድነው የማታስቡት? ለምንድነው የማታስተውሉት? ክርስቶስ በፊታችሁ እንደተሰቀለ ሆኖ ተስሎ አልነበረምን ብሎ እነዚህ ወንጌል ለዚህ የእውነት ወንጌል ቅርብ እንደነበሩ ትላንትና እውነትን ወንጌል ይዘው ሲሮጡ የነበሩ ትላንትና ለዚህ ወንጌል ዋጋ ሲከፍሉ የነበሩ ሰዎች እንደሆኑ ሐዋርያው ይነግሯቸዋል። አልነበረምን ወይ ይላቸዋል። ቁጥር 2 ላይ እንደዚህ ይላል፣ ከእናንተ ዘንድ አንድ ነገር ብቻ ማወቅ እፈልጋለሁ። መንፈስን የተቀበላችሁት ሕግን በመጠበቅ ነው ወይስ የተሰበከላችሁን በማመን ነው ብሎ ሐዋርያው አሁንም ይጠይቃቸዋል። ሐዋርያው ጳውሎስ ሁለተኛ ጥያቄ ጠይቃቸዋል። መጀመሪያ አዚም ማን ያደረገባችሁ ይላቸዋል። ማን ነው ያፈዘዛችሁ? ማን ነው እንዳታስተውሉ ያደረጋችሁ? ምንድነው ይላቸውና ሁለተኛ ደግሞ መንፈስን የተቀበላችሁት ሕግን በመጠበቅ ነው ወይስ ሰበከላችሁን አምናችሁ በመቀበላችሁ ነው ይላቸዋል። እነዚህ ሰዎች በመንፈስ ቅዱስ የተሞሉ፣ መንፈስ ቅዱስ በመካከላቸው የሚንቀሳቀስ፣ የእግዚአብሔር እጅ በመካከላቸው የምትገለጥ ሰዎች፣ ከእግዚአብሔር ጋር ህብረት ያደረጉ ሰዎች ዛሬ ላይ ግን ስፍራቸውን ለቀው፣ ዛሬ ግን ቦታቸውን ለቀው እንመለከታቸዋለን። ለዚህ ነው ሐዋርያው የሚጠይቃቸው፣ ትላንትና መንፈስን ስትቀበሉ፣ ትላንትና መንፈስ ቅዱስ ወደ እናንተ ሲመጣ በእውነት ሕግን በመጠበቅ ነው ወይስ ደግሞ የተሰበከላችሁን ወንጌል አምናችሁ በመቀበላችሁ ነው ብሎ ይጠይቃቸዋል። ቁጥር 3 ሌላ ጥያቄ ይጠይቃቸዋል። ይህን ያህል ማታስተውሉ ናችሁን? በመንፈስ ጀምራችሁ በሥጋ ፍጹም ለመሆን ትጥራላችሁን? ይላቸዋል። አሁንም ሌላ ጥያቄ ይጠይቃቸዋል። በመንፈስ ጀምራችሁ በሥጋ ልትጨርሱ ትፈልጋላችሁ ወይ? ትላንትና በመንፈስ ጀምራችኋል። ትላንትና አምናችሁ አዎ ብላችሁ ኢየሱስ ክርስቶስን የግል አዳኛችሁ አድርጋችሁ ተቀብላችሁ ዛሬ ደግሞ ራሳችሁን በሥጋ ሥራ ፍጹም ራሳችሁን ልታደርጉ ትፈልጋላችሁ ወይ ብሎ ይነግራችኋል። በእርግጥ ለከንቱ ከሆነ ይህን ያህል መከራ የተቀበላችሁት እንዲያው ነውን ብሎ አሁንም ሌላ ጥያቄ ይጠይቃችኋል። በዚህ ወንጌል ምክንያት የተሰደዳችሁት፣ በዚህ ወንጌል ምክንያት ያንን ሁሉ መከራ የተቀበላችሁት፣ በዚህ ወንጌል ምክንያት አምናችሁ አሜን ብላችሁ ተቀብላችሁ መከራን የተቀበላችሁት፣ ስደትን የተቀበላችሁት በከንቱ ነው ወይ ይላችኋል። ትላንትና ሕግን በመጠበቃችሁ ሳይሆን ወንጌልን አሜን ብላችሁ በመቀበላችሁ ነበረ መንፈስ ቅዱስን የተቀበላችሁት። ዛሬ ግን ሕግን በመጠበቅ ሥርዓትን በመጠበቅ ሥጋችሁን ፍጹም ለማድረግ ትሞክራላችሁ ወይ ብሎ ይጠይቃችኋል። እግዚአብሔር መንፈስን የሚሰጣችሁ
በእናንተ ዘንድ ታምራትን የሚሰራው ሕግን ስለጠበቃችሁ ነው ወይስ የሰማችሁትን ስላመናችሁ ነው ብሎ አሁንም ሐዋርያው ጥያቄ ጠይቃቸዋል። እነዚህን የገላትያ ሰዎች ሐዋርያው ጳውሎስ ይጠይቃቸዋል። እናንተ መካከል እግዚአብሔር የሚገለጠው፣ እናንተ መካከል እግዚአብሔር ያለው፣ እናንተ መካከል እግዚአብሔር እጅ ያለችው እናንተ ሕግን ስለጠበቃችሁ ነው ወይስ የተሰበከላችሁን አሜን ብላችሁ ስለተቀበላችሁ ነው ይላቸዋል። እግዚአብሔር በእናንተ የሚሰራው ኃጢአተኛ ስላልሆናችሁ፣ እግዚአብሔር በእናንተ መካከል የሚገለጠው ስለማትዋሹ፣ ስለማትሰርቁ፣ እናንተ መካከል እግዚአብሔር ያለው አትንካ፣ አታድርግ የሚለውን እነዛን የኦሪት ሕጎች ስለጠበቃችሁ ነው ወይስ ደግሞ አሜን ብላችሁ የተሰበከላችሁን የሕይወትን ወንጌል ስለተቀበላችሁ ነው ይላችኋል። የዳናችሁበትን ወንጌል አሜን ብላችሁ ስለተቀበላችሁ ነው ወይ? የክርስቶስን መሰቀል አሜን ብላችሁ ስለተቀበላችሁ ነው ወይ? ክርስቶስ ለኔ ሞቷል ስላላችሁ ነው እግዚአብሔር በመካከላችሁ የሚገለጠው ወይስ ደግሞ እናንተ ፍጹም ስለሆናችሁ ነው ብሎ ሐዋርያው ይጠይቃቸዋል። ቁጥር 6 እስቲ አብርሃምን አስቡ። እርሱ እግዚአብሔርን አመነ፣ ጽድቅም ሆኖ ተቆጠረለት። እንግዲህ እነዚህ የሚያምኑት የአብርሃም ልጆች እንደሆኑ አስተውሉ። የገላትያ ሰዎች የአብርሃም ልጆች ነን ብለው በሚያስቡ ጊዜ አብርሃም ያመነው ጽድቅ ሆኖ የተቆጠረለት እምነቱ ነው። ዛሬም የሚያምኑ ሰዎች የአብርሃም ልጆች ናቸው። ሃሌሉያ! የአብርሃም ልጆች ናቸው። የሚያምኑት የአብርሃም ልጆች እንደሆኑ አስተውሉ ይላቸዋል። እናንተ ብቻ አይደላችሁም፣ የተገረዛችሁ እናንተ ብቻ አይደላችሁም የአብርሃም ልጆች። እናንተ የተወለዳችሁ በደም የምትገናኙ ብቻ አይደላችሁም የአብርሃም ልጆች። እንግዲህ ያመኑ የአብርሃም ልጆች እንደሆኑ አስተውሉ። አብርሃም ጽድቅን ስለሰራ ሳይሆን ስላመነ ያ እምነቱ ጽድቅ ሆኖ ተቆጠረለት ይላቸዋል። አስተውሉ ይላቸዋል። መጽሐፍ እግዚአብሔር አሕዛብን በእምነት እንደሚያጸድቅ አስቀድሞ በማየት አሕዛብ ሁሉ በአንተ ይባረካል በማለት ወንጌልን ለአብርሃም አስቀድሞ አስታወቀው ይላል። ስሙ ለዘላለም ይባረክ። እግዚአብሔር ከዘመናት በፊት አሕዛብ እንደሚድኑ አቅዶ አስተውሎ ይህንን ነገር ለአብርሃም ነገረው። አሕዛብ ሁሉ በአንተ ምክንያት ይባረካሉ አላቸው። በአብርሃም ምክንያት አሕዛብ ሁሉ እንደሚባረኩ አብርሃምን ነገረው። እንግዲህ መጽሐፍ እግዚአብሔር አሕዛብን በእምነት እንደሚያጸድቅ አስቀድሞ በማየት እግዚአብሔር አምላክ አስቀድሞ አሕዛብን ለማዳን ስለወደደ ስለፈቀደ አብርሃምን የአሕዛብ አባት አደርግሃለሁ፣ አሕዛብ በአንተ ምክንያት ይባረካል ብሎ ለአብርሃም እንደነገረው እንመለከታለን። ስለዚህ አሕዛብ በማመን የአብርሃም ልጆች ይሆናሉ፣ አሕዛብ በማመን የእግዚአብሔር ልጆች ይባላሉ ብሎ ይነግራቸዋል ሐዋርያው። ስለዚህ በእምነት የሆኑት የእምነት ሰው ከሆኑ ከአብርሃም ጋር ሩካን ናቸው። ያመኑት ከአብርሃም ጋር የተባረኩ ናቸው። ሕግን በመጠበቅ የሚተማመኑ ሁሉ ከእርግማን በታች ናቸው። የሰማችሁኝ ነው ብዬ ተስፋ አደርጋለሁ። ሕግን በመጠበቅ የሚተማመኑ ሁሉ ከእርግማን በታች ናቸው። በሕግ መጽሐፍት የተጻፈውን ሁሉ የማያደርግ የተረገመ ነው ተብሎ ተጽፏልና። እነዚህ ሕግን በመጠበቅ እድናለሁ፣ ሕግን በመጠበቅ እጸድቃለሁ፣ ሕግን በመጠበቅ እኖራለሁ የሚሉ ሰዎች ከእርግማን በታች ናቸው። ምክንያቱም ሕግን ያልጠበቀ ሁሉ የተረገመ ነው ስለሚል መጽሐፍ። እነዚህ ሕግን በመጠበቅ እንደዚህ አድርጌ ይሄንን አድርጌ እላይ ወጥቼ ታች ወርጄ እንደዚህ አድርጌ ነው የምጸድቀው ብለው የሚያስቡ የሚያስተውሉ እንደዚህ ነው ብለው የሚያስቡ ሰዎች ካሉ እነሱ ከእርግማን በታች ናቸው። ምክንያቱም ሕግን የሚተላለፍ ሁሉ ከእርግማን በታች ነው ይላልና። ዛሬም እንደዚህ የምትናስብ ከሆነ ዛሬም እንደዛ የምታስቡ ከሆነ የኦሪትን ሕግ በመጠበቅ እጸድቃለሁ ብላችሁ የምታስቡ ሰዎች ካላችሁ ይህንን ቪዲዮ የምትመለከቱ ከሆነ እናንተም ከእርግማን በታች ናችሁ ማለት ነው።
ምክንያቱም ሕግን ሁሉ ልትጠብቁ አትችሉምና፣ ሕግን ሁሉ ልትፈጽሙ አትችሉምና እናንተ ከእርግማን በታች ናችሁ። ከእርግማን በታች ናችሁ። መጽሐፍ እንደዚህ ይላል ቁጥር 11 ላይ ጻድቅ በእምነቱ ይኖራል ስለተባለ ማንም በእግዚአብሔር ፊት በሕግ እንደማይጸድቅ ግልጽ ነው። ጻድቅ የሚድነው የሚጸድቀው በእምነት ነው እንጂ በስራው እንዳልሆነ መጽሐፍ ቅዱስ ይናገራል። ስለዚህ ማንም ሕግን በመጠበቅ አይድንም። አለቀ። ማንም ሕግን በመጠበቅ አይጸድቅም። ዛሬም ሕግን በመጠበቃችሁ ተስፋ የምታደርጉ ሰዎች፣ ዛሬም ሕግን በመጠበቅ እድናለሁ ብላችሁ የምታስቡ ሰዎች፣ ማንም ሕግን በመጠበቅ አይድንም። ማንም ሕግን እጠብቃለሁ ብሎ በሱ ተስፋ ቢያደርግ፣ ሕግን ጠብቄ እድናለሁ፣ ሕግን ጠብቄ እጸድቃለሁ ብሎ ቢያስብ እሱ ከእርግማን በታች ነው። እርግማን በሱ ላይ አለ ማለት ነው። ሕግ በእምነት ላይ የተመሰረተ አይደለም። ነገር ግን ሕግጋትን የሚፈጽም ሰው በእነርሱ በሕይወት ይኖራል ተብሏል። ሕግጋትን የሚፈጽም ሁሉ እርሱ በሕይወት ይኖራል ተብሏል። በእንጨት ላይ የሚሰቀል ሁሉ የተረገመ ነው ተብሎ ስለተጻፈ ክርስቶስ ስለኛ እርግማን ሆኖ ከሕግ እርግማን ዋጅቶናል። ሃሌሉያ! ደስ ይበላችሁ፣ ደስ ይበላችሁ። ክርስቶስ ስለኔና ስለናንተ እርግማን ሆነ። ክርስቶስ ስለኔና ስለናንተ እኛ ከሕግ በታች ሆነን የተረገምን ሆነን እርግማን በእኛ ላይ በነበረ ጊዜ፣ ሕግን በመፈጸም ባቃተን ጊዜ፣ የተረገምን በሆንን ጊዜ፣ እርግማን በእኛ ላይ በነበረ ጊዜ ክርስቶስ ስለኔና ስለናንተ በመስቀል ላይ በመንጠልጠሉ እርጉም ሆነ፣ የተረገመ ሆነ፣ እርግማናችንን ይዞ በመስቀል ላይ ዋለ። ስሙ ለዘላለም ይባረክ። ስለዚህ ክርስቶስ ዋጀን፣ እኛን ነፃ አወጣን። ከእርግማን ስር የነበረን እርግማን በላያችን ላይ እርግማን በጫንቃችን ላይ የነበረን ሰዎች ክርስቶስ በመምጣት እኛን ከእርግማን ነፃ አወጣን። እኛን ከእርግማን ጫንቃችን ላይ ከነበረው ሸክም ገላግሎ እሱ ግን ስለኛ በደል፣ ስለኛ ኃጢአት፣ ስለኛ መተላለፍ በመስቀል ላይ የተረገመ ሆነ። ለአብርሃም የተሰጠው በረከት በክርስቶስ ኢየሱስ ለአሕዛብ እንዲደርስ ዋጅቶናል። ይኸውም በእምነት የመንፈስን ተስፋ እንድንቀበል ነው ይላል። ክብር ለአምላካችን ይሁን። ስለዚህ ወገኖቼ ለገላትያ ሰዎች ሐዋርያው የሚነግራቸው ይህንን ነው። ማንም ሰው ሕግንና ሥርዓትን በመጠበቅ አልዳንም። ማንም ሰው ሕግንና ሥርዓትን በመጠበቅ አልጸደቀም። እኛ የዳነው አሜን ብለን የተቀበልነው የክርስቶስ ሥራ አድኖናል። ክርስቶስ በቂ ነው። ክርስቶስን ማመን ብቻ በቂ ነው። ሃሌሉያ! ኢየሱስ በቂ ነው። ኢየሱስ በቂ ነው። ክብር ለዘላለም ለአምላካችን ይሁን። ኢየሱስ ያድናል። እውነት፣ ሕይወት፣ መንገድ ኢየሱስ ነው። ከኢየሱስ በቀር ሰላም የለም። ከኢየሱስ በቀር እረፍት የለም። ምናልባት ይህንን ቪዲዮ የምትመለከቱ ሰዎች ኢየሱስ ያድናል። ዛሬም ይወዳችኋል። ራሳችሁን በሕግ ሥራ ለማጽደቅ ብዙ አትፍጨረጨሩ። ራሳችሁን በሕግ ሥራ ለማጽደቅ አትንካ እንካ በሚሉ ነገሮች ራሳችሁን ጻድቅ ለማድረግ የምትሞክሩ ሰዎች አይደለም። ማንም በሕግ መጽደቅ፣ ማንም ሕግን በመጠበቅ መጽደቅ አይችልም። መጽደቅ የሚቻለው አንድ ነገር ብቻ ነው። መጽደቅ የሚቻለው በአንድ ነገር ብቻ ነው። እርሱም በክርስቶስ ኢየሱስ ሥራ በማመን ስለኔ ሞተሃል፣ ስለኔ ተዋርደሃል፣ ስለኔ እርጉም ሆነሃል ብለሽ በማመን ሕይወትህን ለክርስቶስ በመስጠት አንተ የዘላለም ሕይወት ወራሽ ትሆናለህ። አንተ ጻድቅ ትባላለህ። ከዚህ ሰዓት ጀምሮ በክርስቶስ ኢየሱስ ክርስቶስ ያሉ እነርሱ ኩነኔ የለባቸውም። ያመኑ ኩነኔ የለባቸውም። በደላቸው፣ ኃጢአታቸው በክርስቶስ ደም ነጽቷልና። ኢየሱስ ክርስቶስ ይወድሃል። ኢየሱስ ክርስቶስ ይወድሻል። ክብር ለዘላለም ለጌታ ይሁን። ዛሬ ያየነው እስከ ቁጥር 14 ያለውን ነው። ቀጥለን እንመለከታለን።
ስሙ ለዘላለም ይባረክ። ሌላ ጊዜ እስከምንገናኝ ሰላም ሁኑልኝ። ሰላማችሁ ይብዛ። ተባረኩ።